እንኳን ለ1447ኛው ኢድ አልፈጥር በዓል በሰላም አደረሳችሁ። ይህ አንድ ቀን ከአምለሰት ጋር ነው። የዛሬ አንድ ቀን ውሏችን የሚሆነው የትዳር አማካሪና የህይወት ክህሎት አሰልጣኝ ከሆነችው እህቴ መካነ ሰላም ጋር ነው። ቆንጆ ቆይታ ይኖረናል። በዓልን አብረን እናሳልፋለን። የትም እንዳትሄዱ፣ ኑ ወደ ውስጥ አብረን እንዝለቅ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم አደረሳችሁ መካኒ እንኳን አደረሰሽ። በዓል እንዴት ነው? Thank you በዓልን ካንቺ ጋር ቆንጆ አድርገን እናሳልፍ መጣን። እንዴት ነሽ? በጣም እናቴ እንዴት ነሽ? አለሁኝ እግዚአብሔር ይመስገን። መስለሽናል። አምሮብሻል የእውነት። ስርዓቱ ላክብር ብዬ እኮ ነው። ደስ ይላል። ትልቅ ነገር። መካኒዬ አብሮነት እንዴት ነሽ? አለሁልሽ። እናንተ የጾማችሁ እኛ ቀደምን ትደርሳላችሁ። እየተጠራራን ሆኖ ነው ኦቨርላፕ ሲያደርግ እኮ ብዙ አመት ሆነ አይደል? 1 4 3 አመት ኦቨርላፕ እያደረገ ነው። አብረን እየጾምን ነው። አብሮነት በቃ ይሄ እኮ ነው። ደስ ይላል። በጣም አመሰግናለሁ። እኔም በጣም በዓልን እንግዲህ ካንቺ ጋር ደስ በሚል ሁኔታ ማሳለፍ ፈልጋለሁ። እኔም ተመልካቾቼን ይዤ ነው የመጣሁብሽ፣ ብቻዬን አይደለም። አውቀውሻል የኔ ተመልካቾች በደንብ ጥሩ መልእክት ያለው ፖድካስት አድርገን ነበራል ባለፈው። ቆንጆ በጣም ቆንጆ ሰው ሁሉ ነበር የወደደው። አልሐምዱሊላህ ደስ ይላል። ብዙ ሰው ደውሎልኛል። ኧረ እባክሽ ብዙ ሰው ቢሮ ደውሏል እየተባልኩ ነው ከዛ ፖድካስት በኋላ። እሺ በጣም ብዙ ለሚቀጥለው ትሬኒንግ ራሱ ሞልቷል ተብሏል። የእውነትሽ ነው። ከሁለት ሳምንት በኋላ እንዲህ ውጤታማ ሲሆን ደግሞ እንዴት ደስ ይለኛል መሰለሽ። መልእክቱ መተላለፉ አይደል? ብዙ ሰው ደውሏል። ብዙ ሰው ቢሮ መጥቷል። በደንብ ነው የደረሰው መልእክቱ። እናመሰግናቸዋለን። እናመሰግናለን ያንቺን አድማጮች፣ ያንቺን ተከታዮች፣ ያንቺን በጣም ነው የምናመሰግነው። ታግዥኛለሽ ብለሽኛል። ላግዝሽ እንዴ? ዛሬማ ገብተሽ ኪችን የሴት እንግዳ የለውም ተብሏል አይደለ? የወንድም እንግዳ የለውም እኛ ቤት። ኧረ እባክሽ። ስለዚህ ወደ ማድረ ቤት ወደ ኪችን። እሺ እሺ። እናስግናግዝ ደስ ይለኛል። ለይተነሽ የመጀመሪያ ጊዜ ነው ለበዓል መጥቶ መሬት ቁጭ ላይ ሰጥበይ እንደዚህ ሳስተናግድ አውቃለሁ። እንዴት ነው አስተናግደሽ ቤት ባል ግን የመጀመሪያ ግድ የለም የሴት እንግዳ የለውም። ያው እዛች ጋር ላድርጋት መሀል ላይ ሁሙስ ትወጃለሽ ሰምተናል። በጣም ቤት የተሰራ ያው እሰይ በዛ ሙያችንም ይታያል። እስቲ ዛሬ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك የተሰራራ ነገር ነው ማቀርበው። ሙያተኛ ነኝ ለማለት ለቀጣይ ክሬዲት ለመውሰድ ይመስላል። ደስ አይልም? አሁን አንቺ ቁጭ ብለሽ እኛ ስናቀርብ እንደው ይበላልሻል? አይበላልኝ በእውነት ምንም አይችልም። ምን ላምጣ? ምን ቀረ? تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم የኢድ አልፈጥርን እንግዲህ እንደዚህ በአማረና በደመቀ ሁኔታ እያከበርን ነው። መካኒዬ እንግዲህ በጣም ደስ የሚል አቀባበል ነው ያደረግሽልኝ ከልጆችሽ ጋር። በዓል መስሏል። በጣም ያምራል። ቴንክ ዩ። ስራ እንዳሰራሽኝ ንገሪልኝ እስቲ። መናገር ነው እዛ ጋር የተዘጋጀ የተቀመጠው እዚህ ጋር አምጥታለች። ትልቅ ስራ ነው ተመልካቾቻችን። ሰሌላ ቦታ የለመደችው የቀረበ እየሄዱ መብላት እውነት አይደለም ያላልኩ። እንኳን መጣችሁ። እኛም በጣም ደስ ብሎናል። አሳመራችሁት ቀናችንን ከዴጋ በአላህ ክብር ብዬ። ቴንክ ዩ በጣም ለኔም ለተመልካቾቼም ኢድ አልፈጥር በዓል ምንድነው የሚለውን ነገር አንቺ አጫውችን ንገሪን እስቲ። ጾም የመፍቻ ማለት ነው። ፍጥር ማለት ጾመሽ የምታፈጥሪበት ፌስቲንግ የሚባለው አይነት። ጾመን 1 ወር ሙሉ እንግዲህ የጾም የጸሎት ወር ነበረ። አሁን ልክ ስናፈጥር ኢዱ በዓሉ የማፍጠሪያ ነው፣ የመመገቢያ ጾሙ የማቆሚያ ጾሙ ሰዓት መጣ። ኢድ አድሃና ኢድ አልፍጥር የሚባሉት ያኛው የአረፋ በዓል በተለምዶ የምንለው ነው። ይሄኛው ደግሞ የረመዳን ኢድ የምንለው ነው። ያው ጾመን ምናፈጥርበት። ምን ያህል ጊዜ ነው የሚጾመው? 1 ወር ድፍን 1 ወር ከኛ ጋር ገጥሟል። ዘንድሮ ደግሞ ገጥሟል።
ብዙ አመት 3-4 በተከታታይ ገጠመው እንደዚህ አብረን እንድናከብር ተፈቅዶልን ነው ማለት ነው። ኤግዛክትሊ አንድ ጓደኛ አለችኝና ክርስቲያን ስናወራ ዘንድሮማ ይሄን ሰይጣን ለሁለት በጾም በጸሎት በሁለት ነው የምናራግበው ሰኒናት። ስለ በዓል እስቲ ደግሞ እናውራ። አሁን አንቺ ራሱ የራስሽን ቤት ይዘሽ ከልጆችሽ ጋር ነው እንደዚህ በማረ በደመቀ ሁኔታ የምታከብሪው። እንደ ወደ ኋላ ደግሞ ስንሄድ ወደ ልጅነት ጊዜ ቤተሰቦችሽ እንዴት ነበረ በዓልን የሚያከብሩት? ደስ ይላል በጣም። ልጅ ሆነሽ እኔ እንጃ መቼ መማረሳው ስሜት አለ። ሁሌ አወራለሁ ከልጆቼ ጋራ ኢድ ሲመጣ ይመስለኛል። አሁን ልጆቻችንንም ስናሳድግ እንደ ድሮ አይደለም። ድሮ እኮ ቤት ውስጥ በጣም እንሰራለን። እንደዚህ የጣውላ ቤት እንደዚህ እጃችን እስኪፋቅ ብሎ ያማናምን ነበር እንደዚህ አጎንብሰሽ ወላጆችሽን ብስኩት አብረሽ ትሰሪያለሽ። አሁን ብስኩት ታዣለሽ። ቀለል ብሏል። ቤት የሚያጸዱ አሉ ጠሪያለሽ። አቤት ብዙ ሀስልና በዘል የለውም። እኛ ደግሞ አልহামዱሊላህ መቼም የባህልም ነገር ሆኖ ጾሙ ላይ ኦልሞስት ዛሬ ነው ማለት ይቻላል ቤት በቃ እንደ ፎከስ ዶን የተቀመጠ ነው እንጂ አው ለሊት ጸሎት አለ እንዳይሹ መስጊዱ በራችን ላይ ነው። ደስ ሲል ጎረቤት ነን ከመስጊድ ጋርና ምንም ረፍት የለም። ትሄጃለሽ፣ ለሊት ይሰገዳል። ቀን ስራ ነው። እኔ እንደውም ቤት ነበርኩ። እነሱ መያ እና ሃሩን ኦልሞስት ትምህርት ቤት ናቸው። ቀን ይጾማሉ፣ ለሊት ይቆማሉ። አድካሚ ነው። ግን እንደዛም ሆኖ ረመዳንን ሚስ እናደርገዋለን አይደል? ለቅሶ ነበር ትናንትና መስጊዳችን ብትመጪ በቃ ላስት ተራፊ ይባላል የመጨረሻ የግሩፕ ሰላት ያስለቅሳል። በቃ ይሄ መልካም ወር የመልካምነት ወር ደስ የሚል ጸሎት በጣም ብዙ ነገርሽን ነው በእስልምና ሃይማኖት የረመዳን ወር ማለት ከምግብና ከመጠጥ ብቻ ሳይሆን ሙሉ ለሙሉ የባህሪ ትራንስፎርሜሽን እንድታደርጊ ነው የሚፈልገው። እንደውም አንድ አባባል አለ አይደል? አባባል ሳይሆን የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው፣ ሐዲስ ይባላል። አንድ ሰው ከምግብና ከመጠጥ ብቻ ተቆጥቦ ውሎ በስሜቱ በስነ ምግባሩ መጥፎ ነገር ሲሰራ ቢውል ከጾሙ ምንም ያተረፈው ነገር የለም፣ ባዶ ሆዱ መዋል ነው። ለሊትም ደግሞ ሲቆም ቢያድር ስነ ምግባሩ ላይ ለውጥ እስካላመጣ ባፉ መጥፎ ነገሮችን መናገር እስካልተወ ድረስ ለሊቱንም ዝም ብሎ እንቅልፍ ሲያጣ ነው ያደረው ይባላልና ያሰጋሻል። የትኛው ጋር ሆኜ ይሆን? ምግብ ማቆሙ ብቻ አይደለም፣ ሙሉ ለሙሉ የስብዕና ግንባታ ነው ረመዳን ላይ መታረጊውና ቤተሰብም ይሄንን ነው የሚያስተምርሽ። እንግዲህ ልጅ ሆነሽ ስለ ረመዳን ስትማሪ ሲከበር በተለይ ደግሞ ኢድ ላይ ልጅ ሆነሽ ደስ የሚሉ ቫይቦች አሉ፣ ደስ ይላሉ። በጣም ተማርሻቸው ያወቅሻቸው አይደል? ኤክሳይትመንቶች አሉ። በጣም ከማረሳው ነገር የኢድ ልብስ ሲገዛልሽ ማታ እሺ እንደውም ጠቅሽ ነበር እኮ አዲስ ልብስ ይገዛል ወይ? በቃ እንደውም ወይ ልብስ በጣም ነው የሚገዛው። ያው ይሄ አንድ አይነት ልብስ ምናምን ነው የሚገዛልሽ እና የሚነጋ አይመስልሽም ያንን ልብስ ለመልበስ። እና ብዙ ጊዜ እኔ እንደውም ለብሼው ተኛ ነበር። ከተኝ በኋላ ጠብቅና ነማዘር አሁን ልጆችሽስ እንደው እንደዛ ናቸው? እነሱ መያ ነው ነገር ተቀይሯል። አሁን ብዙ ነገር ተቀይሯል። ልብስም አሁን አዲስ ሁሌ በየጊዜው ይገዛል። ምንም ብርቅ ነገር የለም። ድሮ አንዳንድ ምግቦች አሉ ረመዳን ብቻ ተጠብቀው የሚሰሩ ምናምን አሁን ይመስለኛል ልጆቹም ያን ያህል ብዙ አይደለም ኤክሳይትድ አይደሉም። ረመዳን ኤክሳይትድ ናቸው ልጆች ለበዓሉ። አሁን ይሄ በ10 አመቱ አፍጥር አላፈጥርም በቃ ድብድብ ነው። ተይ እባክሽ ጾም አልደለም በሙሉ አይጾሙ እናሳቸው ተይ እና 13ቶቹማ እና ውድድር አለ። ያው ትልቅ ሰው ለመሆናቸው ማረጋገጫ በቃ ሲጾሙ አይደል ትልቅ ሰው ይሰራውን ስራ መስራት አይደል ትልቅነታቸው የሚያረጋግጡት። አሁን ልብስም ቢገዛላቸው ብዙ ኤክሳይት አያደርግም። ግን ደግሞ ይሄ የግሩፕ ሰላቱ አብሮ መሄዱ፣ ጠዋት ሄደሽ አብረሽ መስገዱ፣ ለብሰሽ አብረሽ መውጣቱ ሁሉም ነው እንግዲህ በእስልምና ሃይማኖት ቤትሽ ውስጥ የወለደች ሴት ወልዳ አራስ ቤት ያለች ሴት ለኢድ ሰላት መውጣት አለባት። ቤት መተኛት የለባት። የወር አበባ ላይ ያለች ሴት ይሄ ኦኬዥኑን መታደም አለባት። እዛ የሚደረገውን ኹጥባ ይባላል እና ባይጸልዩ እንኳን ወጥተው ግን ዊትነስ ማድረግ ድባቡ ላይ እንትን ማድረግ አለባቸው። አዲስ ልብስ ለብሰው ዝንጥ ብለው ስጥብ ብለው እና እሱ ነገር እኛ ጋርም አለ አሁንም አይደል አለ። እንሻጫችን ስለ በዓሉ ስለ ኢድ አንቺ እንደው ኢድ ሲመጣ ምንድነው ወደ አይምሮሽ የሚመጣው ነገር? ከሆነ ዓመታት በፊት ብትጠይቂኝ ኖሮ ልብስ ምናምን ነበር ማለት ነው። እንደውም የጾሙን ጊዜ ረመዳን ነው የሚናፍቀኝ በጣም ታርጊ ከፈጣሪሽ ጋር ያለሽ ግንኙነት በጣም
ስለሚገነባ ረመዳን ላይ እሱ ይናፍቅሻል። እሰይ ደስ ሲል ማደጌን የተረዳሁበት አንድ እንትን ነው ወላሂ ማርጀት ያረገና እቺን ዘሽ አበባ ስታምር ደግሞ ቆንጆ ልጅ ከነጸባዩ በጣም ጎበዝ ልጅ ናት ደግሞ አልহামዱሊላህ ተምቻለሁ ከሙያ ከሙያ ስልጠናም ሰጫለሽ ለሴቶች ደግሞ ስልጠና ለወጣቶች እስቲ ትንሽ አጫውችን በዓለም ቢሆን እንደዚህ እየበላን እየጠጣን ቁም ነገር ብናወራ ደስ ይላል የሆነ መልእክት እናስተላልፍበታለን አይደል ያው ከሷ ሁድ ወጥቼ ምንም አማራጭ የለኝም ማስተማራጭ ተገድጄ በቃ ማስተምራ ግን ያው ወጣቱን ስናየው ትንሽ ከመንገድ እየወጡ ነው ጊዜው የሚያስፈራል ሰይጣኑን በደንብ እንትን ብሏል ተደራጅቷልና እሱን በቻልነው አቅም መጋፈጥ ነገር ነው ያዝነው ሶ ባለፈው አክቹሊ መጀመሪያ ሰጠሁት ስልጠና መሰለኝ ሳውዝ አፍሪካ ሄደን እሷ እናቶቹን እኔ ደግሞ ልጆቹን ነበር ያስኩት እሺ ሶ ቤዚክሊ ስለ ሶሻል ሚዲያ ኤንድ ኢትስ ኢምፓክት ነገር ነበር እንትን ያልኩት ያስተማርኩት በጣም ነው የወደዱት በቃ ሴሌብሪቲ እንደዚህ እንትን እንደዚህ ነው እንዳልኳት ፌም ለኛም ስለሚጠቅም እስቲ ያነሳሽውን ሐሳብና ነጥቦቹን እናንሳቸው መብላት እንችላለን እንዴ ወሬው ብቻ ሆነ እንዴት ነው ነገሩ ግብዣ የለም እንደዚህ ለተስ በያያራሻንቺ ያነሳሻቸው ነጥቦች አካፊለኛም ኦብቪስሊ አሁን የሶሻል ሚዲያ ጥሩ ኢምፓክቱና መጥፎ ኢምፓክቱ ነበር ሜንሽን ያደረኩት የዘመኑ ከረንሲ ሶሻል ሚዲያ ነው ኦብቪስሊ አይደለ ብዙ ፎሎወር ያለው ብዙ ኢምፓክት ያለው ኢምፓክትፉል የሆነ ሰው ዩዥዋሊ ሶሻል ሚዲያ ፔጅ ላይ ፕሬዘንስ አለው ሶ ላይክ ጠቀሜታውን ማንስቻለሁ አላ ላይክ አክቲቭ መሆን ላይክ መኒ ዋይዝ ብዙ ነገር ዋይዝ ላይክ ለመታወቅ ራሱ ብዙ እንትን እንዳለው ጥሩ ሳይድ እንዳለው አስረድቻቸዋለሁ ከዛ ግን on the other side ደግሞ obviously negative impact እንዳለው የዌስተርን ኢምፓክት በደንብ እንዳለው ላይክ ከኛ ባህል ያፈነገጠ የወጣ የሆነ መጤ የሆነ አይነት ስታፎች ስለሚያመጣ የኛ ባህል ላይ እሱን ደግሞ ላይክ መጋፈጥ አዌር መሆን እንዳለብን መጀመሪያ ደረጃ ከዛ ደግሞ መጋፈጥ እንዳለብን ላይክ አላ ከዛ ደግሞ ሜንሊ ፎከስ ያደረግነው ወደ ሪሊጅን ውስጥ መደበቅ እኔ እቺን ብትቀምሻት ምንድናት ከምን ጋር ልቅመስ ቀጥል አሩዙ ማርክሽ ላርክልሽ አያረጋለሁ በቃ እንግዲህ አይደለሽም ብለሽኝ እኮ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم مرحبا بسم الله شكرا حبيبتي سيبي አጣፍጣል ሆሙሱን ግን በቂጣውን ስትበይ በእጅሽ ትበይዋለሽ እሺ በጣም ጣፍጣው ሆሙስ እንደምትወጂ ደግሞ ሰምተናል በጣም አዎ በጣም እዛ ነው አክቹአሊ ሆሙስ እኛ ቤት ብዙ ጊዜ አይጠፋም ሁሌ አለ ግን ታመላልሽኝ ነው አሁን እኔ ሰርቻ መጣል እንደዚህ ሞልቼ ባንዳ መካኒ ምንቅሽ መስሎሻል እቺ ትባላለሽ ሲጣፍጥ ስፓይሲ ነው አዎ ቆንጆ ነው ስፓይሲ ሱመያ እስቲ ሳውዝ አፍሪካ ስለነበረሽ ቆይታ ምን አይነት ትሬኒንግ እንደሰጠሽ ላስታውስሽና ሶ ሜንሊ በሶሻል ሚዲያ ላይክ ጥሩ ሳይዱን ፖይንት አርኩላቸው ላይክ መኒ ሜክ ማድረግ እንደምትችሉ ፕሬዘንሳችሁ ራሱ ላይክ ሰው ሲያቃችሁ ራሱ ያምናችኋል አላ ሶ ላይክ እነሱን ኢምፓክቶች በደንብ እንትን አልኳቸው ኢምፓክት እንዳለው ነገርኳቸው on the other side ደግሞ ሶሻል ሚዲያ መጥፊያ መሆኑንም ነግራቸዋለሁ በስነ ስርዓቱ ካልተጠቀምንበት ሁላ እንትን አይተን የሰዓት ዴይሊ አጠቃቀማቸው ስክሪን ታይም አው ስክሪን ታይም በጣም ክሬዚ አማውንት ላይክ አይደለም አጠቃው ሳውሳቀው ወጣቶቹ ቤተሰብ የማያውቀው በጣም ክሬዚ አማውንት ነው ስልካችን ላይ እኛ ራሱ ስልካችን ላይ ምን እንትን ሳናቀው እውነትሽን ነው እሱን ኮንሺየስ መሆን ላይክ ቼክ ማድረግ ይሄን ሳምንት እንዴት ተጠቀምኩ ይሄን ሳምንት ምናምን እንደዛ ራስን ቼክ ማድረግ ካን ዞሽ ይገባል ቲክቶክ ስክሮል ስታርጊ ራሱ ይጨልማል ብቻ ኮንሺየስ መሆን ወይ በታይመር እንትን ማለት ብቻ እንደዛ አይነት ፎከስሽን ማይበትን ነገር መጠቀም ሶሻል ሚዲያ እንደ ጥቅሙ እንዳለ ሆኖ ማለት እስቲ እንደው ለተመልካቾቻችን ራስሽን አስተዋውቀሽ ስንተኛ ልጅ እንደሆንሽ መካንዬና እሷን ደግሞ በትምህርት ቤትም በመሰራቸው ስራዎች መታገዡንም አንድ ላይ አድርገን እናንሳ ሱመያ ከማል ባላለው የመካነ ሰላምና የከማል ሀሩን ልጅ ነኝ ብቸኛ ሴት ልጅ ነኝ 4 ወንዶች ብቻ ነው ያሉት 4 ወንዶች ከዛ ነኝ
አይን ነሽ አይን ብቻ አይን ብቻ መልከኛ ደግሞ ሰምቻለሁ ጋር ይቀርብ እንዳለ ብቸኛ ሴት ነኝ። አርኪቴክቸር ተመርቄያለሁ 5 ዓመት አልሐምዱሊላህ። አሁን የስራ ዘርፍ ውስጥ ያለሁት በአርኪቴክቸር እየሰራሁ ያለሁት። ከዛ ውጪ ማማ ባላት የስለኔ የሚባል የውመን ኤምፓወርመንት ኢንስቲትዩሽን እዛ አግዛታለሁ። እንዳልሽው አሁን ትሬኒንግ በመስጠትም ከሶሻል ሚዲያውንም ይዝላችኋለሁ ማኔጅ አደርግላችኋለሁ። ሶሻል ሚዲያውን ደግሞ ማኔጅ ታደርጊያለሽ? ማኔጅ አደርገዋለሁ። ሰው ከስሩ አልጠፋም ማለት ሰው ካለች አለ። ይሄ በጣም ደስ ነው የሚለው ምክንያቱም መካኒዬ ብዙ ሰው ልጆቹን ያሳድግና ትምህርት ቤት ልኮ ትልቅ ትምህርት ቤት ልኮ ሩቅ አገር ከዛ ልጆቹ ተመልሰው መጥተው አብሮ የሚሆኑበትና የሚሰሩበት መንገድ ስታይ በጣም ጠባብ ነው። አንቺ እዚቹ አስተምር እዚህ ፍን አድርገሽ አጋዥ አግኝተሻል። በጣም ደስ ይላል። አዎ እውነት ነው። አልሐምዱሊላህ። አዎ አልሐምዱሊላህ። ምን ታግዣታለሽ ከትሬኒንግ ውጪ ደግሞ? ከትሬኒንግ ውጪ ምን ማታገሽ? የቤት ስራ አለ እንደዛ ይፍጣር ሲል ይሄ ፕሮግራም ምናምን ሲኖር ማቀራረብ አይ ትሰራለች። ስትሰራ እውነት ከወሳው ብዙ ጊዜ አትሰራም እንጂ አንድ አይነት ነው ሁለታችን። እስቲ መካኒዬ ስለኔ እናውራ ትንሽ። ምን ደረሰ ስለኔ ዘንድሮ ረመዳን እኮ ምክንያቱም 10ኛ ዓመት በዓል ተገኝተሻል። በጣም ነው የማመሰግነው። በዚህ አጋጣሚ መተሽ ነበር እንግዳችን ሆነሽ 10ኛ ዓመታችንን በጣም በደመቅ ባለ ሁኔታ ነው እንዳይሹ ያከበርነው። ቆንጆ ነበረ። ከዛ በኋላ እንግዲህ ቀጥታ ወደ ረመዳን ስራ ነው የገባ ነው። እኔና አንቺ ቆይታ ባደረግንበት ሰዓት ምናልባት ያልተመለከቱ ያመለጣቸው ተመልካቾች ስለሚኖሩ ስለኔ ምንድነው የሚለውን ነገር ትንሽ አንስተን እየሰራችሁ ስላለው ነገር ደግሞ እናንሳ። ስለኔ የሴቶች አቅም ግንባታና የበጎ አድራጎት ድርጅት ትሰኛለች። ሳናት በጣም ደስ የሚል ስም ያ እና ያው ሴቶችን በማነጽ በማብቃት ሴቶችን ስለራሳቸው ያላቸውን አመለካከት ስለኔ ስትይ መቼም መጀመሪያ የምትይው ስለራስሽ ነው። ብዙ ጊዜ ለለውጥ አንዳንድ ነገሮችን ለመቀየር ትፈልጊ አገር መቀየር፣ መንግስት መቀየር፣ ሰው መቀየር፣ እሱ መቀየር፣ እሷ መቀየር፣ ኢኮኖሚ መቀየር አለበት ነው እንጂ እኔ መቀየር አለብኝ የሚለው ሐሳብ አልተለመደም። ስለኔ ስትይ ግን ሁሉ ነገር ጀምሮ የሚያልቀው አንቺ ውስጥ ነው። ስለዚህ በዚህ ኢኒሺዬቲቭ ላለፉት 10 ዓመታት ቋሚ የሆነ ስልጠናዎችን ስትሰጥ ነበር። ስለኔ በጣም ትልልቅ እንግዲህ በዓለም አቀፍም በአገር አቀፍም የሚታወቁ አሰልጣኞችን እንጋብዛለን። ከዛ ውጪ ደግሞ የባች ስልጠናዎች አሉን። አሁን 16ኛ ባች በነገራችን ላይ ካንቺ ጋር ፖድካስቱን ከሰራን በኋላ በጣም በፍጥነት ነው ያለቀው። ግን ረመዳን መግቢያ ስለነበረ ረመዳን ስልጠና ብዙ ጊዜ ያው አንሰራም። በራችንም ትንሽ ሪከቨር ማድረጊያ ሰዓታችን ነውና አሁን በ2 ሳምንት ውስጥ ደግሞ 16ኛ ባች ይጀምራል ቶሎ። የማንም አገር ዜጋ ሴት የማንም ሃይማኖት ተከታይ ሴት መሆኗ መስፈርቱ ሴት ብቻ እንዴት ደስ ይላል። እና ለመለወጥ ፍቃደኛ መሆን በመማር ራስን በመቀየር ውስጥ ብዙ ነገራችን ማድረግ ይችላል ብሎ የሚያምኑ ሰዎች አሉ አይደል? የግሮዝ ማይንድ ሴት እንዲኖራቸው ሁሌ እንደዛ ካልሆነ የደከምሽ እየወጣሽ ትሄጃለሽ። በተለይ ሴቶች ደግሞ ያው ስንወልድ ስናጠባ በጣም አይደል ትዳሩ በዛ በዚህ ካፓሲቲ ቢልድ እያደረግን ካልሄድን ከስር በሁሉ በአካልም በመንፈስም በሁሉ ነገር እያደግን ካልሄድን ከባድ ነውና ኢሚዲየትሊ ከአኒቨርሰሪው በኋላ የረመዳን ስራ ውስጥ ነው የገባ ነው። ረመዳን ላይ በጣም ትልልቅ የሚባል የፈንድሬዚንግ ፕሮግራሞች አሉን ሰኔ ላይና የዘንድሮ ረመዳን 13 ሚሊዮን ብር ነው ሬዝ ያደረግነው። አረባክሽ ሴቶቹ በቃ ከነቆኮ አይደለ ሰፖርት እንዴት እንደሚደራረጉ ደግሞ ለምንድን ነው የሚሆነው? አሁን እሱ የተሰጠው ለ2500 አካባቢ ቤተሰቦች ለነዳን በቃ ወርሃዊ ማለት ለአንድ ወር ሊመገቡ የሚችሏቸውን አስቤዛዎች በጣም በትልቁ እንዴት ደስ ይላል። በጣም በትልቁ ነው የተከፋፈለውና ይሄንን ሰርታለች። እንግዲህ ባለፈው ከተገናኘን ከአኒቨርሰሪ በኋላ እዚህ ላይ ኢንትረስቲንግ በጣም ደስ ይላል። አሁን ቀጣይ ደግሞ አለሽ። አሁን ደግሞ ፋሲካ ደግሞ አለሽ። ፋሲካ በዓል ደግሞ እንቀጥላለን። እንደዚሁ ደግሞ ለገና ለፋሲካ ለተለያዩ በዓላት ለሀገራችን ሁሉ ቦታ መቼም እኮ እንደዚህ አይነት ሰዎች መታገዝ ያለባቸው በዓል ተጠብቆ ብቻም አልነበረም አይደል? ግን ደግሞ እንደ ቢያንስ ለበዓል እንኳን እንደው አንቺ በልተሽ ቤትሽ ደመቅ ሞቅ ብሎ የነሱ ቤት ባዶ እንዳይሆን ከሚል ነውና አሁን ደግሞ የፋሲካ ይቀጥላል።
እንዴት ደስ እንቀጥላለን። እንደው ፈንድሬዚንግ ላይ በደንብ ቀኝ ጆነሽ አለን ቀኝ ጆናችሁ ነው ግዴታችን እኮ ነው። ደስ የሚለውም ነገር ይሄ ነው እኮ አይደል? አለ ባህል ብዙ አለ በነገራችን ላይ። አሁን ይሄን ረመዳን እንዳየሽው በየሚዲያው በሚተላለፈው በጣም ብዙ ማጋራቶች፣ አብሮ ማፍጠሮች ጥሩ ነገሮች ናቸው፣ ጥሩ ጅምሮች ናቸው። የተለያዩ በዓሎች ላይ ይሄዱ ከመንግስት አካላት ጀምሮ እንዲህ አይነት ነገር ላይ የተሳተፈ የመምጣት ባህሉ በጣም እያደገ ነው። በጣም ይበል የሚያስብላል። ይደግ ይመንደግ ስለኔ አልተቻለች እኛ ይዘናት እናትና ልጅ ይዘናት። ሌላው መካኒዬ ዘካተል ፍጥር የሚባል ነገር አሉ ረመዳን ሊጠናቀቅ አካባቢና እስቲ ስለዛም ነገር ምን ማለት እንደሆነ አንቺ ባንቺ አንደበት አስረጅን። መልካም። ዘካተል ፍጥር ሲያልቅ ከሰላት በፊት የሚሰጥ የምግብ ስጦታ ነው። የጾምሽ ማካካሻ በጾምሽ ሰዓት ላጓደልሻቸው አንዳንድ የጾም ፕሮሲጀሮች እንደ ማካካሻ አንድ ከዛ ደግሞ በእለቱ የኢዱ ቀን ማለት ነው የሚበሉት ለሚያጡ አሁን ዘንድሮ የወጣው ወደ 300 ብር አካባቢ 280 300 ብር አካባቢ የሚሆን እንደፈለግሽ ደግሞ ጨመር አድርገሽ አንድ ቀን ከነቤተሰቦቻቸው ጋር የሚበሉት አንቺ የምትበይው ምግብ ኢሚዲየትሊ አንቺ ከምትበይው ለምሳሌ ከሩዝ አንድ አይነት ከተሰራው ማለት ነው። ማለት አሁን እንደ አገር ለምሳሌ ምንድነው የምንበላው? ጤፍ በቃ ከጤፍ ተጫጭሽ ከዱቄት ወዲያው ቂጣ ዳቦ አድርገው እንዲበሉት ኢሚዲየትሊ ለበዓሉ እንዲደርስላቸው የሚደረጋለ እሱን ባዶ ቤት እንዳይሆን በዓል ቀን አንቺ በልተሽ እነዛ የተወሰኑ ሰዎች ደግሞ አሉ አይደል? እሱ አለና እሱን አይነት ፕሮግራም ሰላት እስከሚሰገድበት ሰዓት በፊት ባለው ሁኔታ ውስጥ መስጠት አለበት። እንደገና ደግሞ በየቤትሽ በየጾመው ሰው ቁጥር ነው የምትሰጪው። ያረባከሽ በሁሉ በጾመው ሰው ልክ ቤትሽ ውስጥ በልጆችሽ ልክ እንዴት ደስ ይላል። ቤትሽ ውስጥ በሚያግዙሽ እህቶችሽ እነሱም ይሰጣል። የነሱ ማህበራዊ ትስስር ላይም ትልቅ ተጽዕኖ አለው። በጣም ሌሎችን የማየት ግዴታ ነው። በነገራችን ላይ ይሄ ስትፈልጊ እንደ ሰደቃ አይደለም። ሰደቃ ማለት አሁን ኖርማል አንድ ሰው ከፈለገም ይበላ ካለው አውት ኦፍ ከርተሲ አውቶ ይሰጣል። ከየለኝም ካለ ደግሞ የለህም በግል ስጥ የሚል የለም። ወደሽ በፍቅር ነው። ይሄ ግን ግድ ነው። ይሄ ግዴታ ነው። በእያንዳንዱ በቤትሽ ባስጾምሽው ሰው አብሮሽ በጾም ቤተሰብሽ ልክ በተወለዱ ልጆችም ወዲያው ነው የሚሰጠው። ኧረ እባክሽ ግዴታ ያደረገው ምኑ ነው? መመገብ ስላለባቸው ለሌሎች መደረስ ስላለበት ብቻ አይደለም የሚበላው። ብቻ አይደለም የሚበላው። ለምን ግዴታ ካልሆነ በቃ የለኝም ያለችኝ እቺ ናት ምናምን ብለሽ ኮምፕሮማይዝ ታደርጊ ነው። ግዴታ ሲሆን ግን በግዴታ ነው ያው ተሰጫለሽ። ልክ እንደ ዘካ የገንዘብ ዘካም አለ፣ ከገንዘብ የሚሰጥም አለ። ተቀማጭ ገንዘብ ካለች ከዛ ገንዘብ ውስጥ ግዴታ የሚወጣ አመት ከቆየ ያ ገንዘብ ወርቅ እንደዚህ ለጌጥ ከሚጠቀሙበት ለመዋብ ከሚጠቀሙበት ውጭ አንዳንዴ ገንዘብ እንዲሰራ ገንዘብ ይዞ እንዲቀመጥ ወርቆች ትገዥና ታስቀምጫለሽ። ያው በሌላ ቋንቋ አሴት ነው ማለት አስቀመጥሽው ይቆጠራል። ባንክ ውስጥ አሁን የሆነ ያህል ብር ካለሽ አመት ዙሮ ከመጣ የሆነ አማውንት ከዛ ላይ ነው የሚነሳው። ስንት ፐርሰንት ነበር? 2.5% ተነስቶ ይሰጣል። አብዛኛው ሰው የተለመደ ነገር ረመዳን ይሰጣል ዘካ። ያ ደግሞ ይሄ ዝም ብሎ እንደ ነዳያን ነገር እንደዚህ በልተሽ ሶሻል ሰፖርት ሲስተም ማለት ነው። ለአንድ ሰው ህይወቱን ለሚቀጥለው አመት በሚቀይር ሁኔታ ነው የምትሰጪው። ይሄ 500 እና 600 እየጠበቅሽ በየመንገዱ ሳይሆን የምትሰጪው ኢንሻላይዝ ተደርጎ አሁን እንደውም ትልቅ የወቅፍ ድርጅት እስልምና ጉዳዮች ጥሩ እየሰሩ ነው ያሉትና የዘካ ሴንተር ኖሮት ከዛ ከሴንተር ውስጥ እየወጣ ቋት አይነት ነገር እንደማለት ነው። ቤተል ማል ይባላል። እዛ የኔም ያንቺም ሁሉም ሰው ይወጣና እዛ ጋር ይቀመጣል። ከዛ የሆነ ሰው ስራ መቅስራት ካለበት እንግዲህ ገና ነው እሱ እንደ ሀገር ገና የሚሰራ ነገር አለ። ግን ይሄ ወስደሽ ለሚስኪን የሆነች መስቂያት ብር አይደለች። ህይወታቸውን የሚቀይሩበት አይነት የሚቀጥለው አመት ሰርቶ ተቀይሮ አድጋ እሷ ደግሞ ያንን ነገር በመስጠት ፋይናንሻሊ ሰፖርት ትልቅ ሶሻል ሰፖርት ሲስተም ነው። ሁለቱም ዘካተል ፍጥርም ዘካተል ማልም ይሄኛው የገንዘብ ነው፣ ይሄኛው የምግብ ነው። ሃይማኖት በራሱ ደግሞ ለማህበረሰቡ ያለውን እንደዚህ አይነት አገልግሎት ስታይ ለመጠበቅ በጣም አንደኛውና ዋነኛው ነገር ብዬ ማስበው ሃይማኖታችን ነው ብዬ አስባለሁ። በብዙ መንገድ ያለው ስርዓት ያለው መደጋገፍ ያለው መተሳሰብ ደስ ይላል። ግድ ነው። ያው ካልሆነ ሰው አውሬ ይሆናል አይደል? አንቺ እኮ የሰራሽ ነው አይደል? ሁሌ ህግ የሚያወጣልሽ እኮ ሃይማኖት ውስጥ
የሚመለከው ዲፓርትመንት ነው። የሚመለከው ዲፓርትመንት ደግሞ የፈጠረን ዲፓርትመንት ስለሆነ ምን አይነት ሰዎች እንደሆነ ያውቃል። የሆነ ቦታ ላይ ቆንጠጥ አድርጎ ካልተቀበለሽ ሰልፊሽ ትሆኛለሽ። አየሽ ራስሽ መኪና መግዛት፣ መኪና መቀየር፣ ቤት መቀየር፣ ልብስ መቀየር ላይ ቢዚ ትሆኛለሽ። ይሄ መንፈሳዊ የሚባለው ይሄ ከስጋዊ ነገር ውጪ ያስገድልሽ አይደል? መንፈሳዊ ህይወት ሲኖርሽ ለነፍሴ ደግሞ ልኖር ትያለሽ፣ ለነገ የምትይዋል፣ ለቀብሬ የምትይዋል አይደል? አሁን ነገ ፈጣሪን ስገናኘው አላህን ስገናኘው እንዴት ነው መገናኘው? ምን ሰርቼ ነው የሚሄደው? የመንፈስ እርካታ ለማግኘት እርካታ የሚሰጥ ስራ ነውና ይሄ ግድ ነው። ግድ ነው። በሁሉም ሃይማኖቶች ግድ ነው አይደለ? የጾሙም የጸሎቱም አገራዊ ዓለማዊ ተጽዕኖ መሆን አለበት ብዬ አምናለሁ። ያደን አሁን እኛ ትንሽ ብዙ ጊዜ ያሳስበኛል። አሁን እንደዚህ ሃይማኖቶቻችን አሁን ሙስሊም አለ ክርስቲያን አለ እኛ ሀገር እንጾማለን። አንዳንዴ የድሮ አይነት ማይንድ ሴቶችን አንዱ ግሮዝ ማይንድ ሴት ነው አልተባባልንም ሊኖረን የሚገባው። አሁን የዛሬ 50 ዓመት 40 ዓመት ይባል የነበረ ነገር ዘንድሮ እንዴት ትይዋለሽ አንቺ? ልትይው አይገባም። ድሮ ልጆችንን ብሽክሽቅ አለ። አሁን የእናንተ ጾም ነው የእናንተ ስጋ እየበላችሁ እንትን እየበላችሁ እና እናንተ አቮካዶ እየጠጣችሁ እናንተ እንባባለን አይደል? ይሄ ልጅ ሆነሽ የሆነ ብሽሽቅ ነገር የለም። አሁን ግን ትልቅ ሰዎች ነን እንግዲህ እኛ ደግሞ ልጆች አምርተን ህዝብ እያስተማረን አይደል? አንተ ትከተን በጣም ስለኔ ማስተማሪያ ናት። ሁሉም ማስተማሪያ ነው የምትሰሪው ቦታ ላይ ነው። እንደዚህ አይነት ፓርት ላይ ስትገናኝ የሃይማኖቶቻችን የጋራ ነገሮች ምንድን ናቸው? ጾም ምንድን ነው ዓላማው? ለምንድን ነው የተደረገው? ለምንድን ነው የሚጾመው? ሁላችንም በራሳችን ቋንቋ ከጌታችን ጋር ተገናኝተን የየራሳችንን ሰላም አክብረን ያ በግል ያለኝ ሰላም እንደ ጎረቤት አድርጎ እንደ ጓደኛ አድርጎ እንደ ማህበረሰብ አድርጎ እንደ አገር አድርጎ እንደ ዓለም እኮ ሴቭ ለማድረግ ነው አይደል? እውነት ነው። አዎ ሁሌ የተለያየ ነገር እናመልካለን እኮ አይደል? መቼም ፈጣሪ አላህ አንድ ሆኖ እያለ አንቺ በሆነ ስም እኔ በሆነ ስም እነሱ በሆነ ስም የሆነ ግሩፕ በሆነ ስም የሆነ ግሩፕ ደግሞ የለም። አሁን ኤቲስቶች የለም እየመጣብን ነው እኮ አሁን ከባድ ጊዜ እየመጣ ነው አይደል? እንደውም ተባብረን ያለውን ሃይማኖት መጠበቅን ያለብን እንዳገር በጣም የሚያሳስበኝ ብዙ ጊዜ እውነትሽን ነው። ገባሽ አይደል? ልዩነታችን ሁሌ ይኖራል። ገባሽ? በአንድነት ውስጥ ያለ ልዩነት፣ በልዩነት ውስጥ ያለ አንድነት ውበቱም እሱ ነው እኮ በቃ አለቀ። አሁን ዛሬ አንቺ እንደዚህ ለብሰሽ ይሄ ሆነ ማለት አንቺ የኔ ሃይማኖት ጋር መጣሽ ማለት አይደለም። እኛ ያንቺ የሆነ ነገር ላይ ተገኘን ማለት እኛ ያንቺን ሃይማኖት ተከተልን። እኛም የራሳችን ሃይማኖት አንቺ የራስሽ ሃይማኖት ግን በሃይማኖቶቻችን ውስጥ ግን ሰላም አለ እኮ። ሃይማኖት ምንድን ነው? በቃ ሰላም ነው። አዎ እንደዚህ ዲፕራይቭድ ያልሆነ ሶሳይቲ ልንሆን ይገባል ብዬ አምናለሁ። እኔ አንድ በጣም ጓደኛ ነበረች ለረጅም ጊዜ እስካሁን ድረስ ከድጃ ትባላለች። እንግዲህ ከኤሌመንተሪ ጀምሮ ነው። ናይስ የሙስሊሞች በዓል ሲሆን እኔ እሷ ጋር ነኝ። የኛ ክርስቲያኖች በዓል ሲሆን እኛ ጋር ትመጣለች። በቃ ቤተሰብ ያውቃል ይሄንን። እስካሁን ድረስ እንግዲህ አራት ልጅ ወልደናል። እስካሁን ድረስ እንደዛ አይነት አብሮነት አለ እና እንደዛም ነው መሆን ያለበት። በቃ በልዩነትሽ ውስጥ ያለው ይሄ አንድነቱ በጣም ደስ ይላል። እኛ ኢትዮጵያኖች ደግሞ በቃ ይሄ ነው እኮ ልዩነት ያለን አይደል? ሀገራችን በጣም ደስ የሚለው ነገር ይሄ ነው። ሁሉም ሃይማኖት በልዩነት አንድ ላይ ይኖራል። እውነት ነው። እነዚህ ሰዎች አንድ ጊፍት ገዝተውልኛል። ጊፍቱን ሰጠኝ መጀመሪያ። አዎ ተነስ እስቲ። ቴንክ ዩ በጣም የኔ አባት። ቴንክ ዩ በጣም ሀግ ማድረግ እችላለሁ እንዴ? ሀግ ሰጠኝ። ቴንክ ዩ አባቴ በጣም ነው የምወደሽ። ቴንክ ዩ በቃ ማለጃ ልታረጉኝ ነው ዘንድሮ። ጊፍቱ ሁሉ ይሄ ይሻላት ከለሩ ራሱ ብሏል። ሲያምር አንተ ነው የመረጥክልኝ። ፐርፕል ይሻላታል ስል አይደለም ማለት ሬድ ኢዝ ማይ ከለር ደግሞ እውነቱን በእውነት በጣም ያምራል። ቴንክ ዩ በጣም ነው የማመሰግነው። እሺ ኔክስት ደግሞ ምን በዓል ነው ያለው? አረፋ። አዎ ለአረፋ ለብሳት አንድ ይሄን ለብሾ መጣና ደግሞ ሌላ ጊፍት ይገዛል። በቃ እንዴ እችላለሁ? አይቻልም ማለት መካኒዬ። እንደው ከተገናኘን አይቀር በዓለም ቢሆን አንቺ የምትታወቂባቸው ሁለት ዘርፎች አሉ። በፖድካስቴ ላይ በደንብ ያወራንባቸው አንዱ የትዳር ነው፣ ሌላኛው ደግሞ የህይወት ክህሎት ነው። በተወሰነም ቢሆን ዳሰስ አድርገናቸው ለተመልካቾችም እንደው ማስታወስ ይሆናልና አንድ ሰው የህይወት ክህሎት ያንሰዋል ወይ ደግሞ የህይወት ክህሎቱ ጥሩ ነው የምንለው ምን ሲኖረው ነው የሚለውን ነገር አጠር ባለ መንገድ እንየው። ያ ይሄ አሁን ላይፍ ኮች የህይወት ክህሎት
ፐርሰናል ዲቨሎፕመንት ብዙ ነገሮች አሉ። ሞቲቬሽናል ስፒከርስ ብዙ ነገር አለ። ብቻ የሰው ልጅ ከመጣበት ዓላማ አንፃር በብዙ ነገሮች ወደ ኋላ ሊያዝ ይችላል። በብዙ ነገሮች ሊደክሞ ይችላል። የህይወት መንገድ ይዞት በሄደው መንገድ ውስጥ ሁላ ሊደክመው ይችላል። ስለዚህ ሁሌ ሉፕ ላይ መቆም አለበት። የግሮዝ ማይንድ ሴት ላይ እያደገ እየተቀየረ የሚሄድ ማንነት ያስፈልገዋል ተብሎ ይታመናል። እና አንዳንዴ የምንረሳቸውን ነገሮች ውስጣችን በተንተን የተቀመጡ ነገሮችን እንደ መሰብሰብ ነው ላይፍ ኮችን። አንቺ ስለ ህይወትሽ መቼም ማንም ምንም ነገር እኮ አይነግርሽም። ላይፍ ኮች ሳይኖርም ህይወት ነበረ። ማክሲማይዝ አድርገው በደምብ ሰዎችም ነበሩ፣ ምንም ሳይሰሩ የወጡ ሰዎችም ነበሩ። ዛሬም እንደዛው ነው። ግን ምንድነው ፋሲሊቴሽኑን ትንሽ አሁን በሞደርን ሳይንስ ታግዞ ሰዎችን ኮች ብታረጋቸው ወይም ደግሞ ኮንቲኒዩስ የሆነ የኮቺንግ የትሬኒንግ ነገር ቢኖር የሰው ልጅ ሲረሳ አሃ ሞመንት ትሬኒንግም ኮቺንግም አሃ ሞመንት እኮ ነው። ይሄ አቅም ነው ውስጥ አለ እንደ ይለካ አልገርም ምን ታዲያ ምን መሰራው ሲሰፈር ብለሽ እቺ የውስጥ እሳቷን የመለኮስ አንቺ ውስጥ ያለው ከውጭ የሚሰጥ ነገር የለም። ግን kind of direction ነው ማፕ ነው ምናበጀውና ሰዎች እዛ ቦታ ላይ ሲደርሱ ይገርምሻል። አንደኛ ለራስሽ በጣም ይጠቅምሻል። ለራስሽ ሁሌ ለሰው ስቲ ለራስሽም አንቺም እኮ አንዷ የህይወት ታጋይ ነሽ። ለራስሽም ስቲ የትዳሩም የህይወቱም ታነቢያለሽ፣ ትማሪያለሽ፣ ታድጊያለሽ። ጥያቄዎች ይኖራሉ በጣም በተለይ አሁን ወጣቶቹ ጋር ቅድም ሱመያ እንዳለችሽ የሚገራርሙ አሁን የዛን ቀን ሷሳ ሰለጠን እኔ በሆን በማልጀምርበት መንገድ ያው ውጭ ሀገር ነው አስቢው እና በጣም ሲገርመኝ ነበር። በቃ ልጆች ውስጥ እንዴት መግባት እንዳለብሽ በእድሜያቸው እንዴት ማውራት እንዳለብሽ ሁሌም ቢሆን ሰው ያለበትን ቦታ ያንን ለተፈጠረለት ትልቁ ዓላማ እየራቀ ነው ወይስ ለዓላማው ተጠግቶ በቅርብ ርቀት እየሮጠ ነው የሚለውን ለማወቅ ይሄ የኮቺንግ ነገር የሜንተሪንግ ነገር ግዴታ ነው። ይሄ ነው እንግዲህ በዋናነት መንገድ አንድ ሰው እንዳይስት እንደማሳየት በይው። አዎ መንገድ እንደማሳየት ሊሄድ የነበረበት ቦታ አንዳንዴ ለክምሽና ታቆሚያለሽ። አዎ ልስችም ትችያለሽ። አዎ መንገዱን ልስችያለሽ። yes የምትፈልጊው በዚህ ነው አንቺ ብትሄጂው በዚህ ሊሆን ይችላል። የዛኔ እንደዚህ በቢሮ ደረጃ ተደራጅተን ስንቀመጥ ሰዎች እየመጡ ኮሙኒኬት ሲያደርጉ ኦኬ እዚህ ጋር ነው እንደ ያለሁት እንደዛው የተዳሩም ላይ እስቲ እሱንም እናንሳ ያለ ነው። አዎ እኔ እንደሰማሁት ሁሉም ሰው ቢሰማው የሚድንበት ነው ብዬ አስባለሁኝ። እውቀቱ ነው የሌለውና ልክ እንዳልሽው ሰው ስትነግሪው አሃ የሚለው ነገር ነው ውስጡ ያለውና እስቲ ስለ ትዳሩም ደግሞ እናውራ። የትዳሩም ኦልሞስት ባለፈው እንዳወራ ነው የትዳርሽ ተሰርቶ አልቆ አይደለም አንቺ ትዳር የምታስተምሪው ቤስት በቃ ያለቀለት ሚስት ያለቀለት ባል ያለቀላት እናት የሚባሉ ኳሊፊኬሽኖች እኮ ያለቀለት አባት የሚባል እኮ የለም። አባትነትም ሂደት ነው። ኢቭን ልጅነት ሂደት ነው። ልጅነትም ሂደት ነው። በዚህ እድሜ ስትነግሪያቸው የነበረ ነገር በዚህ እድሜ ብታሰርጪበት ነው። በዚህኛው እድሜ ደግሞ በተግባር የምታይበትና የሰጠሻቸውን ነገር የምታይበት ጊዜ ነው የሚሆነውና ሁሉ ነገር ሂደት ነው። የሰው ልጅ በሂደት የታጀበ ጉዞ ነው ያለው አይደል? የሆነ ሌቭል አለ፣ ከሆነ ሌቭል የሆነ ሌቭል አለና ትዳርም እንደዚሁ ነው። አንዳንድ ሰዎች ይመስላቸው ትዳር ማለት ኮሽታ የሌለበት በቃ በትዳር ደስተኛ የሆነ ሪሌቲቭ ደስታ አለ። ደስታ ለማግኘትም ተብሎ ወደ ትዳር ውስጥ ደግሞ የሚገባ የሚመስለው ብዙ ሰው አለ እና በህይወትሽ ውስጥ ያጣሽውን የቤት ስራ ሁላ የሚመልስልሽ ሰው የሚመጣ የሚሞላሽ በቃ ከዚህ በኋላ ጭንቀት የሌለ እሱን እንድ ነገር ሁሉ ነገር ይሞላለት ሰው የለም አይደል? አንዳንዴ ራስሽን ያለመዘን ነገርና ከራስ ጋር ያለመተዋወቅ ነገር ሆኖ እንጂ ዝም ብለሽ ራስሽን ገምቺ ቢባል ራስሽን ዝም ብለሽ ገምቺ ቢባል አንቺን እንዳንድ ከውጪ እንደተቀመጠ ሰው አስበሽ አንቺ ታገቢያታለሽ። አንቺ ውስጥ ገና መስተካከል ያለበት ብዙ የቤት ስራ ያላለቀ ምትታገይበት የለሽ። አዎ እውነትሽ እኮ ነው። ስታንዳርዱ ዛጋ ነው ያለው። ሰው ራሱን ዝም ብሎ ውስጥ መልከት ብሎ እቺን ሴት አሁን ማቃትን ሴት አገባታለሁ እኔ ብለሽ ዝም ብለሽ ክሬዚ ይመስላል ጥያቄው። ሁሌም የሚሰራ ነገር ነው። ልጅ በወደድሽ ቁጥር ስራው ይጨምራል፣ አይነቱን ይቀይራል። ልጅ ደረሰ ቤት ታደሰ ነው ያየነው። ለምን ልጆቹ አዳዲስ ትልቅ ሰው ይሆናሉ፣ ኩልካንች ጋር የሚያወሩ ልጆች ይሆናሉ። which is ያንቺ ፕሮዳክቶችን ምድር ላይ ማየት ትጀምሪያለሽ። ብዙ ነገር አለውና ሁለቱም ሪሌቲቭሊ
ተያይዞ የማደግ ነገር ነው። ተያይዞ የመቀየር ተያይዞ የመውጣት አይነት ነገር ነው። አብሶሉት የሚባል ትዳር የለም። አብሶሉት የሚባል ህይወት የለም። ሁሌ ከአንድ እርከን ወደ አንድ እርከን ስትወድቂ አንዳንድ ሰው ወድቆ ድጋሚ መነሳት የሚያቅተው ሰው አለ። በጣም ያሳዝነኛል። ከወደቀ የሆነ ፌርማታ ላይ ያለቀለት ወይ በዛ ወደ አዲክሽን እና ምናምን ገብቶ እዛው ይቀራል። እንዴት አንዱ ኮቺንግ ላይ የምትሰሪ እሱን ነው። በአክሰለሬሽን ደግሞ በፍጥነት ደግሞ እየሄደ ያለ ሰው ደግሞ ካለ ደግሞ ከሚቀጥለው ካለበት ወደሚቀጥለው የሚሄድበትን ደግሞ ቱል ትሰጪዋለሽ። እንደዚህ እያልሽ የራስሽንም እዛ ውስጥ እንግዲህ የማሳደግ እኔ ሴት ነው ያለሁት ደግሞ ያለሽ አንዳንዴ ራስሽን ደግሞ ትዘጊያለሽ። የምር ማየት ያለሽ እየተረፍሽ ነው አንቺ ደግሞ የት ነው ያለሁት ለሌላው ያ እንደዛ እያልሽ ደግሞ አይደለ የራስሽንም ደግሞ እየሰማሽ ትቀጥያለሽ። ሱሚያ ይገባሻል እንደማሚ የምትለው ነገር ማግባቱ ነው የቀረኝ ጨርሽ ሆነ ተመለሽ ነው እኮ በቃ አሁንማ ልትዳር ነው አይደለ? አሁን ደርሷል። እስካሁን ትንሽ ትደግ ተብሎ ነበር። አሁን በቃ ትምህርቷን ጨረሰች። እውነት ነው። ሙያ ጎበዝ ናት። እውቀት አለ፣ ፈርሃ እግዚአብሔር አለ። ምን ይፈልጋል? ባልየው ደስ የሚለው ነገር ሬዲ ናት። እንደው መካንዬ በበዓል ቀን መጥቼ ያው የስራ ወግ አወጋን። በጣም ይቅርታ ይደረግልኝ፣ ግን ተመልካቾቼ መስማት ይፈልጋሉ። ማናት መካነ ሰላም ማለታቸው አይቀርም። ካንቺ አንደበቱ መስማቱ ጥሩ ነው ብዬ አስባለሁ። በቻልነው መጠን ደግሞ በዓለም ቢሆን ጥሩ መልእክት ማስተላለፍ ጥሩ ነው አይደል? ሌላ ጊዜ በደንብ በትልቁ ደግሞ እንመለሳለን። አንላቀቅም ነው ለምስቱም ከዚህ በኋላ እኔም በጣም ነው የወደድኩሽ። በነገራችን ላይ በጣም ለብሶስ ነገር ነበር ከፖድካስት በኋላ አንዳንዴ ሰውን ዝም ብለሽ ውጪ በመታዩ እንትን የሆነ መፈራራትም ሳይሆን በቃ ባለመታወቅ የሚቀርብሽ ነገር አለ። እውነት ነው። እንዲህ አይነት ቫልዩ ያለው ገባሽ? እንዲህ አይነት የኔ ቫልዩ የሷ ቫልዩ የሆነ እህት ማግኘት፣ በዛ ላይ ደግሞ ሚዲያውን ላይ በዚህ ደረጃ እናንተ ጎልታችሁ ከወጣችሁ ያን ሚዲያ ደግሞ እንደሚንስ ተጠቅሞ ሰው ጋር መልእክት ማድረስ ከዚህ በኋላ ግዴታ ነው ብለን ግዴታችን ነው። በእውነት ግዴታችን፣ ኃላፊነት መወጣት አለብን ሁላችን። እውነት ነው። እንኳን መጣሽ፣ ትልቅ ክብር ነው። ከፖድካስት እና ከስቱዲዮ የተረፈ ግንኙነታችንን ደግሞ እህቴ ጋር ስትገቢ ቅድም ሰማ ነበረ። እህቴ መካነ ሰላም ጋር መጥቼ ናስቲ እና ታንክ ዩ ቬሪ ማች በጣም አፕሪሼት ላደርግ ፈልጋለሁ። ወደፊት ደግሞ እንዳልነው ከዚህ በላይ ሰፋ ባለመልኩ ደግሞ ትልልቅ ፕሮግራሞች ነው አብረን እንደምንሰራ ቃል ተገባብተናል። ግዴታ ብዙ ነገር አብረን እንሰራለን ኢንሻአላህ። ታንክ ዩ በጣም እንኳን መጣችሁ። እኛም እናመሰግናለሁ። ብድር መላሽ አድርገን ይባላል እንዴ? አይገባም። ታንክ ዩ መካንዬ፣ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እንግዲህ በስተመጨረሻ መካንዬ ብዙ ወዳጆች አሉሽና እንደዚሁም ለመላው ሙስሊሙ ማህበረሰብ እንኳን አደረሳችሁ በዓል ደግሞ ብለሽ ባንቺ አንደበት አስተላልፊልንና ፕሮግራማችን እዚህ ላይ እናጠናቅቅ። ኦኬ ለመላው የእስልምና ሃይማኖት ተከታዮች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። እድሉን ስለሰጠኝ በዚህ አጋጣሚ አመሰግናለሁ። በሃይማኖቱ መስፈርት መሰረት የረመዳን ጾምም ሌሎች በዓሎችን በሚኖሩበት ጊዜ የሚባለው ዱዓ አለ። ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል ይባላል። ይሄ ማለት መልካም ስራዎቻችንን በረመዳን የደከምናቸውን ድካሞች ከናንተም ከኛም አላህ ይቀበላችሁ ማለት ነው። አላህ ደግሞ የቀጣይ ረመዳን ሰዎች ያርገን ኢንሻአላህ። ቴንክ ዩ ቬሪ ማች። እንግዲህ ተመልካቾቼ ዛሬ አንድ ቀን ከአምለሰት ጋር ውሏችን በእህቴ በመካነ ሰላም ቤት እንደዚህ በደመቀና ባማረ ሁኔታ አብረን አሳልፈናል። ጥሩ ተጫውተናል። ቆንጆ የበዓል ዝግጅት ነበረ። እጅግ በጣም አድርጌ አመሰግናታለሁ። የዛሬ አንድ ቀን ከአምለሰት ጋር ውሏችን ይህን ይመስላል። በሌላ ከአንድ ቀን ከአምለሰት ጋር ደግሞ እስከምንገናኝ ድረስ ደህና ሁኑ። መልካም የኢድ አል ፈጥር በዓል ለሁላችሁ።